የመጣሁት። ቆይ ባለ ትዳር አይደለሽ እንዴ? ባልየው አልጠየቀኝም እኮ። በያውን ተነሽና ይቅርታ ጠይቂ። ምን አጥፍቼ ነው? አንድ ቀንም እንኳን ደውሎ አልጠየቀኝም እኮ። ስንት ጊዜ እኔን ለማስወጣት ሞክረሽ እንዳልተሳካልሽ አስቢ። አሁን ግን ከልካዩንም አስወጣዋለሁ። እውነት ታስወጪኛለሽ? ደፋር ምን አይነት ሴት ነሽ? ቆይ አንቺ አላየሽውም እንዴ የቤቱ ካርታ ወደ እኔ የተዘዋወረበትን? አይ ማንበብ ጥሩ ነው። እንዳንዳንድ ሰዎች ደድቦ ላለመቅረት። እየሰደብከኝ ነው? ደደብ ስምሽ ነው እንዴ? ለማንኛውም ሶፋ ላይ መተኛ ትፈልጋለሁ። ስለዚህ ምን ልርዳሽ? በቃ ቀደምሽኝ እኮ እንጂ ልልሽ ነበር። ምን ተፈጥሮ ነው ብዬ። ልጅህ አስጠልቶኝ። አስቀየምሽ? እኔን ምን አባቱ ቆርጦት? እኔ ነኝ ከሱ ጋር መተኛት ያስጠላል። ትዳር አይደል እንደያዛችሁት? ተይ በእናትህ ልትመክረኝ እንዳይሆን። ታማ ያሳለፍከውን ታስታውሳለህ? በዚህ ሁኔታማ ጥሩ የህመም ጊዜ አላሳለፍኩም ማለት ነው። እኔ ገንዘብ ሰው እንደሚቀይር አውቃለሁ። አንቺ ግን እንደዚህ ትቀየራለሽ ብዬ በፍጹም አልጠበቅኩም። አልተቀየርኩም። ሁሉ ነገር የሆነው ከአንተ ጋር ደስተኛ እንድንሆን መስሎኝ። እኔ ሳዝሽ ወተት እንኳን ቢሆን ትተሽሽ ማለት አለብሽ። እምቢ ብያለሁ እንዴ? ያናገርኩሽ እኔ ነኝ። ምን እሱን ታየዋለሽ? ቲና ግን ትንሽ ሰከን ብትይ የተሻለ አይመስልሽም? ከዚህ ቤት መንቅሬ ሳላስወጣሽ እምልሽን ነገር ሁሉ እሺ ማለት አለብሽ። ስራ ስለዋልኩኝ ደክሞኛል። ውጭልኝ። እንዳንቺ ስራ ፈታ አይደል? እኔ ነኝ ስራ ፈታ? አዎ አንቺ ነሽ። ውጭልኝ። ባልሰራ ግን የቲና አይደለሁም። እሺ ፍቅር ያልቋል። እንደዛ ከሆነ ወስኑ። እኔም ለሱ ጥሩ ልጅ አዘጋጅለታለሁ። ምን? አንዲት ልጅ አለች። ካሌብ አንቺ መሆን ካልቻለ እሷን ማጣት የለበትም። ምን? አይሆንም። ያሟል እንዴ? ቆይ ሰውዬው ዳኒ ተረጋጋ። እባክሽ ተረጋጋ አትበይኝ። አሁንስ አበዛው። ይኸውልሽ ቲና ተደጋጋሚ ጊዜ ረጋ በይ ስልሽ እምቢ ብለሽ ብዙ ነገር አበላሽተሻል። አሁን ግን የሚበላሽ ነገር የለም። ቤቱ የኔ ነው። አትወጣም። ብቻ ማወራ ነገር አለ እኮ እሷ ባለችበት አውሪ። እኔ ልፋት እፈልጋለሁ። በስተመጨረሻም እንግዲህ ቃሊድ ያሰበውን ነገር ተናግራለች ማለት ነው። አሁን እኮ እንደዚሁ ዝም ብላ ያለ ፍቃድ ወጣ የሄደችው መታ ፍች ፈልጋለሁ ብላ እንደመጠየቅ ፈልጋ ነው በማለት እንግዲህ ያሰበውን ነገር አሁን ላይ ቲና ጠይቃለች። አሁን ላይ እንግዲህ ሽማግሌውንም እጅግ በጣም እየተናገረችው ትገኛለች። እንደ ትልቅ ሰው እንኳን እያከበረችው አይደለም። እኔ የልጃችሁ ፍቅር አልቆብኛል፣ አልፈልገውም፣ ከሱ ጋር መሆን አልፈልግም፣ እኔ ነኝ ያልፈለግኩት እንጂ እሱ አይደለም በማለት እንግዲህ በድፍረት ሽማግሌውን እየተናገረችው ትገኛለች ማለት ነው። እንግዲህ ቲና ያው በዛሬው ፓርት ላይ ያየነው እጅግ በጣም ተንጠባራ ምናምን ነበር ስትናገር የነበረው። ይሄ እንድትሆን ደግሞ ያደረጋት ቤቱ በእኔ ስም ነው በማለት እንግዲህ ውስጧ ቤቱ የኔ ነው፣ እነሱንም አለቆችንም ቢሆንም አስወጣቸዋለሁ እያለች እንግዲህ ለቲና ስትናገር ነበር። ዳኒ አሁን ላይ እንግዲህ ስለ ቤቱ ማለት ነው ያው ቤቱ የእሷ አለመሆኑንና የሐሰተኛ እንደተፈረመላት ዳኒ አልተናገረም። እንዳይናገር ያደረገው ደግሞ ሽማግሌው ነው ማለት ነው። ነገሮቹን ብሩን እንድሰጥ ከፈለግ 4 ሚሊዮን ብር የምትፈልግ ከሆነ በትዕግስት የምጠብቅ ከሆነ ቤቱ የሐሰተኛ ወረቀት እንዳጻፍኳት ወይንም ደግሞ እንደፈረምኩላት ለቲና እንድትናገር አልፈልግም በማለት እንግዲህ ቃል አስገብቶታል ማለት ነው። ዳኒም አሁን ላይ ሁሉን ነገር ሐሰተኛ እንደሆነ አውቋል ማለት ነው። ስለዚህ ምንም አይነት ቤት እንደሌላት አረጋግጧል። ሰላም ጤና ይስጥልኝ የቻናሌ ተከታታዮች ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። እንግዲህ ግፈኛዋ ሚስትና እንዲሁም ደግሞ የሰራተኛዋ ፍጥጫ ተከታታይ ድራማ ያው በዛሬው ፓርት ላይ እንግዲህ ቲና መታለች ተከስታለች ማለት ነው። እንደገመቱትና እንዳሰቡት ያው እሷ ሄዳ ስለቆየች አሁን ቤቱ የኔ ነው፣ ሁላቸውንም ምንጥቅ አድርጌ ማስወጣት እችላለሁ፣ ይሄ ቤት በእኔ ስም ነው ያለው፣ ስለዚህ እነሱን ሙሉን አስወጥቼ ከዳኒ ጋር እንደፈለኩት ፍቅሬን እቀጫለሁ በማለት እንግዲህ አስባ አቅዳ በኩራት ተመልሳለች ማለት ነው። እና ምንም ነገር እንዳልተፈጠረ ሆና ነው የመጣችው ማለት ነው። ስለዚህ በቃ ለምትናገራቸው በሙሉ ነገሮች የሆነ በቃ ከቤቱ እንደምትኖር ሌሎችን እንደምታስወጣቸው ነበረ። ሲቀጥል ደግሞ ለምንድን ነው የሄድሽው ወይንስ ደግሞ ትዳርሽ አይደለ ወይ እያለ እንግዲህ ሽማግሌውም ተናግሯት ነበረ።
እሷ ግን ያው ልጁን እንደማትፈልገውና ያንተን ልጅ እኔ አልፈልገውም፣ ፍቅሩ አልቆብኛል፣ ከሱ ጋር መቀጠል አልችልም በማለት እንግዲህ በንቀት ማለት ነው ሽማግሌውን እጅግ በጣም ስታወረው ነበረ። ምንም አላከበረችውም እና በዚህ መቀየሯ እጅግ በጣም እንግዲህ በነገራችን ላይ እንደዚህ እንደምትቀየር እንደዚህ እንደምትሆን ደግሞ ማለት ነው በእርግጠኝነት እነሱ ራሱ ያውቃሉ ማለት ነው። ምክንያቱም እሷ ይህን ነገር እንደምታደርግ ከዚህ በፊት እንግዲህ ቃሊድም ደግሞ ደጋግሞ እየተናገረ ነበረ። ያው አባቱን እየነገረው ነበረ ማለት ነው። ከዚህ በኋላ እኮ መታ ፍች ነው የምጠይቀው አባዬ። አዎ እስኪ እናያታለን፣ ስለ ፍቹ ብቻ አይደለም ከዚህ ቤት ራሱ ታስወጣናለች በማለት ለማስወጣት ራሱ አስባ አቅዳ ነው የምትመጣው እያሉ ከዚህ በፊት እንግዲህ ተናግረው ነበረ ማለት ነው። እንዳሉትም እንግዲህ በዛሬው ፓርት ላይ በመጨረሻው እንድንፋታ እፈልጋለሁ የሚል ጥያቄ ነው ያቀረበችላቸው። ያ ማለት ደግሞ ከቃሊብ ጋር ተፋታች ማለት ደግሞ ከዚህ ቤት ምንጥቅ አድርጌ አወጣኋቸው ብላ ነው የምታስበው። ለነሱ ግን እጅግ በጣም አሪፍ ነገር ነው ማለት ነው። እንግዲህ ሽማግሌው ደህና ከሆነ እሷ ማለት ነው እንደዛ ካሳመመችው እና በሽተኛ ከሆነ በኋላ ከዳነ በኋላ ነገሮችን ከቃሊብ ላይ ያሉትን ንብረቶችን በሙሉ ወደ ራሱ ስም አዝሯል ማለት ነው። ምክንያቱም የራሱ የአባቱን ንብረት እስከሆነ ድረስ። ስለዚህ ቃሊብን ብትፈተው በቃሊብ ስም ምንም አይነት ንብረት እንደሌለና ባዶ እጇን እንደምትወጣ ነው እንግዲህ ያው ሁላችንም እንደተረዳ ነው ማለት ነው። እሷ ቤት ግን ያው ቤት አለኝ ብላ ነው የምታስበው። ስለዚህ በጣም እጅግ በጣም ነው የምታብደው። ከምንም ነገር ባዶ ነው የምትሆነው። ምክንያቱም ዳኒ ራሱ የሚወዳት ፍቅረኛ የራሱ የሆነች አለችው ማለት ነው። እሷ ዳኒ የኔ ከሆነ የትም ከሆኑ የትም ከሱ ጋር ይመቸኛል እያለች ከዚህ በፊት ስታወራ ነበር። ስለዚህ ኤደን ራሱ የዳኒ ፍቅረኛ እንደሆነ ራሱ አልሰማችም። እንዲሁም ሽማግሌውን ኤደንን አውርቷት ነበር በስልክ ማለት ነው። ሲቀጥል አንቺ ልጄን ከፈታሽው ወይንም ደግሞ አንቺና ቃሊብ የማትኳኳኑ ከሆነ ለቃሊብ በጣም ጥሩ ልጅ አለች፣ ስለዚህ እሷን እድረዋለሁ በማለት ተናግሯታል። እንዴት እንደዚህ ትላለህ? አንተ ትልቅ ሰው አይደለህ ወይ? በማለት ስትናገረው ነበር። ሽማግሌውን ለመጠባበቂያ ይሆናል፣ አንቺና እሱ ካልሆናችሁ ሌላ ምን ይደረጋል? እነሱ ሁለታቸው ሊኳኳኑ ይችላሉ የሚል መልስ ነበር እየሰጣት ማለት ነው። እና ይህን ነገር ማለት ነው እጅግ በጣም ለእሷ ገርሟታል። እንዴት እንደዚህ ያስባል ብላ ሽማግሌው በጣም ገርሟታል ማለት ነው። ሲቀጥል ደግሞ ለዳኒ ይህን ነገር ሂዳ ተናግራለች። እሱ እኮ እኔ እሱ ጋር መቀጠል አልፈልግም እፈታዋለሁ ብዬ ስነግረው እሱ ግን ሌላ ሚስት አጋባዋለሁኝ ብሎ አለኝ፣ እንዴት እንደዚህ ይለኛል ብላ ይህንን ነገር ሲሰማ እጅግ በጣም ነበር የተናደደው። ምክንያቱም ነገሩ ወደ እሱ ስለሚያዞርበት ማለት ነው። እንግዲህ ሽማግሌው ያሰበውና ለቃሊብ ሊያጋባት የፈለገው ኤደንን ስለሆነ እንዴት እንደዚያ ይላል፣ መሆን የለበትም በፍጹም እያለ ሽማግሌውን እንደ ጥፋተኝነት አድርጎ ሲቆጣ በጣም ማለት ነው። እንዴ እኔ እኮ ሀሳቡ ነው እንጂ ያናደደኝ ምን ችግር አለው እያለች ራሱ ቲና ራሱ ስትናገር ነበር ማለት ነው። ግን ደግሞ ከቲና ይልቅ ያንጨረጨረው ዳኒ ነው ማለት ነው። ምክንያቱም ስራውን ስለሚያውቅ ማለት ነው። ሲቀጥል ቃሊብን ቲና እኮ እጅግ በጣም ትወዳለች፣ ታፈቅረሃለች እያለ ያው ቲናና እንዲሁም ደግሞ ቃሊብ እንዳይለያዩ አሁን ላይ ይፈልጋል ማለት ነው። ዳኒ የሚፈልግበት ምክንያት ምንድን ነው? አንደኛ ቃሊብ ያው የእሱን ጓደኛ ፍቅረኛ ሊወስድበት አይችልም ማለት ነው። እና የውሸት ወሬ እያወራ ይገኛል። እንዲሁም ደግሞ ቃሊብ አንቺን ይወድሻል፣ ያፈቅርሻል፣ ትወዳታለህ ብሎ ጠይቆት ነበር ቃሊብን። አዎ በጣም ሞትት ብዬ ነው የምወዳት፣ ያለሷ እኮ አይሆንልኝም እያለ ሲጀመር ማለት ነው ስለ ቲና ሲናገር ነበር ቃሊብ ማለት ነው። እና ይህን ነገር ሲሰማ ደግሞ ዳኒ እጅግ በጣም ደስ ብሎታል። እውነት የሚወዳት የሚያፈቅራት መስሎት ማለት ነው። የማይለያዩ ነገር ነው የመሰለው ማለት ነው። ስለዚህ ሁለታቸውን ለማስታረቅና ሁለታቸውን በትዳራቸው እንዲቀጥሉ አሁን ላይ እንግዲህ ዳኒ ጥረት እያደረገ ይገኛል። ምክንያቱም
ያው የሱ ፍቅረኛ እንዳትወሰድበት ስለሚፈልግ ማለት ነው። የቲና ጉዳይ እጅግ በጣም እንግዲህ ግራ ገብቷታል፣ በዳኒ ምክንያት ማለት ነው። እንዴት እኔ እና እሱ እንድንቀጥል እንዴት አንተ እንደዚህ ታደርጋለህ? ሲቀጥል እኔ እሱን እንደማልወደው ታውቃለህ። እኔ ደግሞ ከማልወደው ሰው ጋር መኖር አልፈልግም። መኖር የምፈልገው ከአንተ ጋር ነው። ይህን ሁሉ ነገር እኮ ያደረግኩት ለአንተ ብዬ ነው እያለች እንግዲህ ቲና ዳኒን ስትናገር ነበረ ማለት ነው። እና ነገሮችን እኮ ስለምትቸኩኝ ነው፣ ቤት ውስጥ ራሱ ምን ተፈጠረ ምን ሆነ የሚለውን ነገር እንኳን ለማጣራትና ለመስማት ራሱ ዝግጁት አይደለሽም። ስለዚህ ማረጋጋትና ማስተዋል አለብሽ እያለ ደጋግሞ ነግሯታል። እሷ ግን አሁንም ማለት ነው እብድ እንዳለች ነው። ምክንያቱም እንግዲህ ያው ጥርግርግ አድርጌ ሁላቸውን አስወጣና እኔ እንደፈለግኩት ከዚያ ቤት እኖራለሁ የሚል ሀሳብ ስላላት ነው ማለት ነው። ግን እሷ ሀሰተኛ ማለት ነው ወረቀት እንደፈረመች እስካሁን የምታውቀው ጉዳይ። በዚያም ምክንያት እንግዲህ በኩራት ለምትናገራቸው ነገሮች እንትን እያለች ነበር። ወዲያው እንደመጣች እኔ ከአንተ ጋር መተኛት አልፈልግም፣ እኔ ከዚህ በኋላ ከአንተ ጋር ምኝታ አለያለሁ፣ ሳሎን እተኛለሁ እያለች እንግዲህ ቃሌምን ስትናገር ነበር። አንቺ ሳትይ በፊት ራሱ እኔ አስቤበታለሁኝ። ስለዚህ ራስሽ ከዚው ሳሎን ትተኛለሽ እንጂ እኔ አልተኛም። ያን ጊዜ በፍቅር ታውሬ ራሱ አባዬ ትልቁ ምኝታ ቤት ለእናንተ ይሆናል፣ እኔ ከትንሹ ልሁን ሲል ራሱ እኔ በታወረ ፍቅር ራሱ እሺ ብያለሁ። አሁን ግን አይኔን ገልጫለሁኝ። ስለዚህ እያንዳንዱ የምታደርጊያቸውን ነገሮች በጣም ከአቅሙ በላይ እንደሆነ እንግዲህ ቃሊብ ተናግሯል ማለት ነው። እና ቲና አሁን ላይ እጅግ በጣም የምትወርቅበት ጊዜ ነው። በነገራችን ላይ ቤቱን እኮ እኔም እኮ አገኛለሁ ብዬ ጓጉቼ ነበር እያለ ዳንኤል ለትሁት ሲናገር ነበረ ማለት ነው። ግን በቃ ቤቱ የእሷ እንዳልሆነ ተረድቻለሁ። ምን እንደማደርግ አላቅም። ግን ደግሞ ሽማግሌው 4 ሚሊዮን ብር እሰጥሃለሁኝ ግን ስለሆነውና ስለ ሀሰተኛው ቤት መሆኑን ደግሞ ለቲና እንድትነግርን አልፈልግም። ይህን ነገር ቃል እንገባባ ተባብለን አሁን ከአባዬ ጋር ቃል ተጋብተናል በማለት እንግዲህ ለትሁት ነግሯታል ማለት ነው። ትሁትም በጣም አሪፍ ነው፣ ቀስ እያልክ ከዚህ ሁሉ ጉድ መውጣት አለብህ ዳኒ በማለት እንግዲህ አሁንም ማለት ነው ትሁት ምክሯን ቀጥላለች ዳኒን ማለት ነው። ግን ቀጣይ ፓርት ምን ሊፈጠር ይችላል? እውነት ቲና እንደተባለው ቃል ጋር ትፋታለች ወይንስ ደግሞ ዳኒ እንዳሰበው ሊታረቁ ይችላሉ? ምክንያቱም አሁን ላይ ቲና እጅግ በጣም እንደውም የቃሊብ አባትን በጣም እየተናገረችው መጥፎ ቃላቶችን ማለት ነው አሻቅባ እየመለሰች ትገኛለች ማለት ነው። ስለዚህ ከዚህ በላይ ምን ልታረግ ትችላለች እቺ ሴት ማለት ነው? እና በጣም ብዙ ነገሮች ክፉ ነገሮች ሰርታባቸዋለች። አሁንም ደግሞ ብትችል ራሱ ከዚህ ቤት ወርውራ ከማውጣት ወደ ኋላ አትልም ማለት ነው። ግን ሽማግሌው በጣም ጎበዝና አስማርት ናቸው ማለት ነው የቃሊብ አባት። ስለዚህ ቲና የመጨረሻዋ የምትዋረድበት ከዚህ በኋላ ከነ ቃሊብ ቤት የማትቀመጥበት ጊዜ እየደረሰ ነው ማለት ነው። ምክንያቱም ሁሉን ነገር ሽማግሌው እንደሚያስታውስ እሷ በጣም ብዙ ነገር እንዳሰቃየችው በዚያ ላይ ደግሞ ወንድሜ ነው ብላ ውሽማዋን ማለት ነው ቤት ድረስ በማንጣት ያው ሽማግሌውን ራሱ በልብስ ራሱ አይኑን እየጨፈነች እሷ ሌላ ነገሮችን ስትሰራ ነበር እና በጣም ብዙ ውርደታሞች የሆኑ ነገሮችን ሰርታለች ማለት ነው ቲና። ስለዚህ የምትባረርበት የምትዋረድበት ጊዜ አሁን ላይ ደርሷል ማለት ነው። እንግዲህ ቀጣዩን እንግዲህ ሁላችንም በጉጉት የምንጠብቅ ይሆናል። በተለይ ደግሞ ቲና የዳኒ ፍቅረኛ እንዳለውና እንዲሁም ደግሞ እሷን ለብር ብሎ እንደቀረባ ስታቅ እጅግ በጣም ራሷን ነው የምትነጨው ማለት ነው። እና አወዳደቋ እጅግ በጣም ነው የሚከፈው። ሽማግሌው ራሱ ቲና ግን ወድቀሽ ታውቂያለሽ እንዴ እያለ ሲጠይቃት ነበረና እኔ በወድቅም ራሱ እኮ ቅርብ ነው መነሳት እችላለሁ እያለች ማለት ነው። ሕፃን አይደለሁም እኔ የሚወድቀው እያለች የሆነ በቃ ሙድ እየያዘች ትገኛለች ማለት ነው። ግን ይሄ ሁሉ የሚናገረው ቃላቶች ለእሷ እጅግ በጣም ጠቃሚ ነበሮች፣ ግን ደግሞ ስለማታስታውል እንጂ እና አወዳደቋ እጅግ በጣም የከፋ ነው የሚሆነው ማለት ነው። እና ውዴ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛል። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።